የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በመካከለኛው ምስራቅ በአሜሪካና እስራኤል ጥምረት ከኢራን ጋር ውጊያው ዛሬም ድረስ እንደቀጠለ ነው። ከዚህ ጋር በተያያዘም አዳሩን አዳዲስ መረጃዎችም እየወጡ ይገኛሉ። ኢራን የበቀል እርምጃ እንደወሰደች ተሰምቷል። እንዲሁም ኢራን ለመካከለኛው ምስራቅ ሀገራት ጠንካራ እንዲሁም ደግሞ ከባድ የሆነ የአቋም መግለጫ እንደሰጠች ተሰምቷል። የኢራን ለምዕራባውያን ያቀረበችው አስገራሚና ጠንካራ ቅድመ ሁኔታ ዓለምን እያነጋገረ ይገኛል። እንዲሁም ደግሞ የኒውክሌር ጦር መሳሪያ ፍጥጫው በአሁኑ ሰዓት ላይ ተፋፍሞ ቀጥሏል። በዝርዝር እንመለከታቸዋለን። በአሁኑ ሰዓት ላይ ኢራን የነዳጅ መርከቦችን በ2 ሚሊዮን ዶላር እያሳለፈች እንደሆነም ተሰማ። በመካከለኛው ምስራቅ ያለው ግጭት ወደ ከፋ ኢኮኖሚያዊ ጦርነት ተሸጋግሯል። WION እንደዘገበው ከሆነ አንድ የነዳጅ ጫኝ መርከብ ኦፕሬተር በሆርሙዝ ባህር ወሽመጥ በኩል በሰላም ለማለፍ ብቻ ለኢራን 2 ሚሊዮን ዶላር የመሸጋገሪያ ክፍያ መክፈሉም ተሰምቷል። ኢራን ይህንን ስትራቴጂካዊ ባህር መስመር በመቆጣጠር ለፈቀደችላቸው ሀገራት መርከቦች ሚሊዮኖችን እያስከፈለች ሲሆን ይህም በዓለም አቀፍ ነዳጅ ገበያ ላይ ከፍተኛ ጫናን እንዳሳደረ ተረጋግጧል። በዚህ ሳቢያ በአንዳንድ የአሜሪካ ከተሞችም የአንድ ጋሎን ነዳጅ ዋጋ $8 እንደደረሰም ተረጋግጧል። ዋይት ሃውስ በባህር ላይ ታግተው የነበሩ የኢራን ነዳጅ መርከቦች ላይ ጣለውን ማዕቀብ በማንሳትም የገበያዋን ንረት ለማረጋጋት እየሞከረች ቢሆንም ሁኔታው ግን ከቁጥጥር ውጪ እየሆነ መጥቷል። ይህ በኢራን አሜሪካና እስራኤል መካከል እየተካሄደ ያለው ፍጥጫ ጦርነት ግንባሩን ወደ ዓለም አቀፍ ኢኮኖሚ ቀውስ እያመራው ይገኛል። በአሁኑ ሰዓት ላይ በመካከለኛው ምስራቅ በተለያዩ አካባቢዎችም ውጊያ እየተካሄደ የሚገኝ ሲሆን የትራምፕ አስተዳደር ከኢራን ጋር ትልቅ ጦርነት እንደገባም ተረጋግጧል። ኢራን ሊባኖስን በሚሳኤል ደበደበችም ተሰምቷል። የኢራን አምባሳደር መሐመድ ረዛ ረውፍ ሼባን ከቤሩት እንዲባረሩ መወሰኑ ተከትሎ ከኢራን የተኮሰ ባሊስቲክ ሚሳኤል የሊባኖስን የባህር ዳርቻ መምታቱም ተሰምቷል። ቀደም ሲል ሚሳኤሉ በአየር ላይ መክሸፉ ቢነገርም አዳዲስ መረጃዎች ግን በቤሩት ሰሜናዊ ክፍል ላይ በምትገኘው ሳህል አልማ በተባለች የክርስቲያን ከተማ ላይ ጉዳት ማድረሱንም አረጋግጠዋል። የሊባኖስ የውጭ ጉዳይ ሚኒስትር ዮሱፍ ራስ አምባሳደሩ እስከ መጋቢት 29 ድረስ ሀገሪቱን ለቀው እንዲወጡ የወሰኑ ቢሆንም ኢራን ዲፕሎማሲያዊ ደንቦችን ጥሳለች በሚልም የሊባኖስ አምባሳደር ከቴህራን ተጠርተዋል። የባህረ ሰላጤው ሀገራትም ዲፕሎማቶች ኢራን ልጓም የሌለው ፈረስ ሲሉ የገለጿት ሲሆን ሌላው የአረብ ሀገር ማጥቃት ቀይ መስመር መሻገር እንደሆነ እንደማይታገሱትም አስጠንቀዋል። በመጋቢት ወር መጀመሪያ ላይ በአሜሪካና በእስራኤል የተጀመረው ግጭትም ተከትሎ ኢራን ጥቃቱን የፈጸመችባቸው ቀጠናዊ ሀገራት ቁጥር ሊባኖስን ጨምሮ 13 እንደደረሰም ተረጋግጧል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የሊባኖስ የአምባሳደር ማባረር ውሳኔው ደፋር እርምጃ ሲሉ አወድሰዋል። በሌላ በኩል ሳውዲ አረቢያና የተባበሩት አረብ ኤምሬትስ በኤነርጂ ተቋማቸውና በአየር ማረፊያቸው ላይ የተሰነዘረ ያለውን ጥቃት ትዕግስታቸው እንዳስጨረሳቸው ብሉምበርግ ዘግቧል። ኢራን ወሳኝ የሆኑ መሰረተ ልማቶችን ኢላማ ማድረጓን ከቀጠለች ሁለቱ ሀገራትም አሜሪካና እስራኤልን በሚመሩት ወታደራዊ ጥቃት ውስጥም ሊቀላቀሉ እንደሚችሉም ከፍተኛ ስጋትም ተፈጥሯል። እንዲሁም ደግሞ የኢራን መንግስት የበቀል እርምጃ መውሰድ እንደጀመረም ተሰምቷል። የኢራን መንግስት በውጭ የሚኖር ዜጎቿን ንብረት መውረስ እንደጀመረም ተሰምቷል። የኢራን መንግስትም ከጠላት ጥገኝነት ጋር ግንኙነት አላቸው ያለቻቸውና በውጭ የሚኖሩ ተቃዋሚ ዜጎችን ንብረት በአቃቢ ህግ ትዕዛዝ መውረስ መጀመሯ ተሰምቷል። እርምጃው ያነጣጠረው በውጭ ሀገራት ሆነው ጸረ ኢራን ተግባር የሚፈጽመዋል የተባሉ እንዲሁም ደግሞ የሚፈጽሙ መረጃ አቀብለዋል እንዲሁም ደግሞ ከውጭ ስለላ ተቋም ጋር ተባብረዋል የተባሉ ግለሰቦች ላይ እንዳተኮረም ተረጋግጧል። የአገሪቱ መገናኛ ብዙሃን እንደዘገቡት ከሆነ ይህ ንብረት የመውረስ ውሳኔ ጥፋተኛ የተባሉ ግለሰቦችን ብቻ ሳይሆን የቅርብ ቤተሰቦቻቸውን ንብረት የሚያካትት መሆኑንም አነጋጋሪ ሆኖ ቀጥሏል። ለመንግስትና ለአብዮት ዘርፍ ቅርብ የሆኑ የዜና ምንጮች የተወሰኑ ግለሰቦችን ስምና ምስል ይፋ በማድረግም እርምጃውን የወሰዱ ሲሆን የሽብር ተግባር በማስተባበር ከሰዋቸዋል። የኢራን ህገ መንግስትና የደህንነት ተቋም ማንኛውም ዜጋ በአገሪቱ ውስጥ የሚከሰቱ ኩነቶችን ቀርጾ ለውጭ መገናኛ ብዙሃን ማስተላለፍ በአገር ብሔራዊ ጥቅም ላይ የሚፈጸም ወንጀል መሆኑን ከባድ ቅጣትም እንደሚያስከትል በድጋሚ ማስጠንቀቂያ ሰጠውበታል ተብሏል። ጥቃቱ በቀጠለበት በአሁኑ ሰዓት ላይ በአራድ ከተማ ላይ የሚሳኤል ተኮሱት የኢራን ወታደሮች በአየር ጥቃት እንደተገደሉ
ተሰምቷል። ባለፈው ቅዳሜ ምሽት ላይ በእስራኤል ደቡባዊ ክፍል በምትገኘው አራድ ከተማ ላይ ለተሰነዘረው የባለስቲክ ሚሳኤል ጥቃትም ተጠያቂ የሆኑ የኢራን ወታደሮችን በአየር ጥቃት መገደላቸውን የእስራኤል መከላከያ ሰራዊት አስታውቋል። የሰራዊቱ ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪ እንደገለጹት ከሆነ እስራኤል በሚሳኤል ተተኳሾች በአዛዦቻቸው ላይ የምታደርገውን አደን ቀጥላለች። ትናንትና በተከናወነ ዘመቻ በአራድ ላይ ለደረሰው ጥቃትም ተጠያቂ የሆነውን የጥቃት ቡድን ሴል ሙሉ በሙሉ መደምሰሱንም አረጋግጧል። ይህ የአጸፋ እርምጃ የመጣውም በአራድ ከተማ በደረሰው የሚሳኤል ጥቃትም በ10 የሚቆጠሩ ሰዎችም መቁሰላቸውንና በመኖሪያ ቤቶቻቸው ላይም ከፍተኛ ውድመት መድረሱን ተከትሎ ነው። ከቆሰሉት መካከልም 10ሩ በጽኑ መጎዳታቸውን የተናገሩ ሲሆን የእስራኤል ጦር ቃል አቀባይ አሁንም ቢሆን ሚሳኤል የሚያስወነጭፉትን የጥቃት ቡድኖች ማደናቸውን እንቀጥላለን በማለትም ዝተዋል። ውድ አድማጭ ተመልካቾቻችን በዚህ በመካከለኛው ምስራቅ የተካሄደ በሚገኘው ውጊያ ጋር በተያያዘ አዳዲስ መረጃዎችን በየሰዓቱ ይወጡ ይገኛሉ። ኢራን ለምዕራባውያን ያቀረበችው አስገራሚና ጠንካራ ቅድመ ሁኔታ ዓለምን እያነጋገረ ይገኛል። ኢራን በአካባቢው ላይ ያላትን የበላይነት ለማረጋገጥና ከምዕራባውያን ጋር የሚነሱባትን ጫናዎች ለመመከት ያቀረበቻቸው አዳዲስ ጥያቄዎችም በዓለም አቀፍ መገናኛ ብዙሃን ዘንድም ከፍተኛ ትኩረት እየሳቡ ይገኛሉ። በዎል ስትሪት ጆርናል ዘገባ መሰረትም ቴህራን በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ ያሉ ሁሉም የአሜሪካ ወታደራዊ ካምፖች በአፋጣኝ እንዲዘጉም ጥሪ አቅርባለች። በተጨማሪም ወደፊት ሊሰነዘሩ ከሚችሉ ጥቃቶችም ለመከላከል የሚያስችላት ህጋዊና አስገዳጅ ዋስትና እንዲሰጣት በእስራኤል በኩልም በሊባኖስ በሂዝቦላ ላይ የሚፈጸመው ጥቃት እንዲቆምና በኢራን ኢኮኖሚ እንዲሁም ደግሞ በባለስልጣኖች ላይ የጣሉ ማዕቀቦች ሁሉ እንዲነሱ ጠይቃለች። ከፖለቲካዊና ወታደራዊ ጥያቄዎች ባሻገርም ኢራን ከፍተኛ የገንዘብ ካሳና የቴክኖሎጂ ነጻነት የሚጠይቁ ነጥቦችን አነስታለች። ከዩናይትድ ስቴትስ ጋር የጦርነቱ ጉዳት ካሳ እንዲከፈላት ከመጠየቋም በላይ በሚሳኤል ፕሮግራም ላይ ከምዕራባውያን ከባህረ ሰላጤ ሀገራት ምክር ቤት ጋር የሚነሳባትን ማንኛውንም አይነት ገደብ እንዲነሳላት ትፈልጋለች። ይህም ኢራን ወታደራዊ አቅሟን ያለምንም ጣልቃ ገብነት ለማሳደግና በአካባቢው ያላትን ተሰሚነት ለማጠናከር ያላትን ጽኑ ፍላጎት የሚያሳይ እንደሆነ ተመላክቷል። በጣም አነጋጋሪ ሆኖ የቀረበው የኢራን ጥያቄ ግን በሆርሙዝ ባህር ወሽመጥ ላይ የሚደረገውን እንቅስቃሴ የሚመለከት ነው። የኢራን ገዢው ስርዓት ግብጽ በስዊዝ ቦይ ላይ እንደምታደርገው ሁሉም በሆርሙዝ ወሽመጥ ላይ በሚያልፉ መርከቦች ላይ የክፍያ ስርዓትን ለመዘርጋት የሚያስችል አዲስ ድንጋጌ እንዲወጣላት ፍላጎት እንዳላት ተገልጿል። ኢራን የወሽመጡን ሁለቱንም ወገኖችን ባትቆጣጠርም እንኳን በዚህ ስትራቴጂካዊ የውሃ መስመር ላይ ግን የክፍያ ተመን በመጫን የዓለም የነዳጅ ንግድና የባህር ትራንስፖርት ለመቆጣጠር አልማለች። በቀጠለው በዚሁ ውጊያ በአሁኑ ሰዓት ላይ የአሜሪካ ጦር እንዲሁም ደግሞ የእስራኤል ጦር በጥምር ጥቃት እየፈጸሙ ይገኛሉ። የኢራን ጦርም በተለያዩ የአሜሪካ ጦር ሰፈሮች ላይና በእስራኤል ላይ ጥቃቱን አጠናክረው ቀጥለዋል። የኒውክሌር ጦር መሳሪያ ፍጥጫውም ተፋፍሞ ቀጥሏል። አሜሪካ፣ ቻይና፣ ሩሲያ ለድርድር ዝግጁ አይደሉም። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ በዓለማችን የኒውክሌር ኃይል መካከል ያለው ውጥረት አሳሳቢ ደረጃ ላይ እንደደረሰም አረጋግጧል። ባለፈው የካቲት ወር ላይ በአሜሪካና በሩሲያ መካከል የነበረው የኒው ስታርት ጦር መሳሪያ ቁጥጥር ስምምነት ጊዜው ማለቁን ተከትሎም አሜሪካ ቻይናን ጨምሮ አዲስ የሶስትዮሽ ስምምነት ለመመስረት ብትወተውትም ባለሙያዎች ግን ቻይናን ወደ ድርድር ጠረጴዛ የማምጣት እድል እጅግ ጠባብ ነው ሲሉ አስጠንቅቀዋል። በዋሽንግተን የሚገኙ የጦር መሳሪያ ቁጥጥር ማህበራት የቦርድ ሰብሳቢ ቶማስ ካንትሪ እንደገለጹት ከሆነ በዶናልድ ትራምፕ በጂ ጂንፒንግ መካከል በሚደረግ ቀጣይ ጉባኤ ላይ የኒውክሌር ጦር መሳሪያ ውድድርን ለማስቆም የሚያስችል ጥሩ ሀሳቦችም እጥረት የለም ተብሏል። ሆኖም ግን ዋሽንግተንም ሆነች ቤጂንግ ወይም ደግሞ ሞስኮም ትርጉም ላለው ድርድር ተግባራዊ እርምጃ ከመውሰድ ይልቅ አንዱ በሌላው ላይ ጣት በመቀሰር የፖለቲካ ነጥብ ለማስቆጠር እየሞከሩም እንደሆነም ባለሙያዎች ተችተዋል። ውድ አድማጭ ተመልካቾቻችን በተረጋገጠ መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።